አረብ ሀገር ሄዶ በጣም የሚያሳዝኑኝ አረብ ሀገር ያሉ ሴቶች ናቸው። በጣም ነው የሚለፉት። ህዝብ ነው ኮምፒያኖሩት ቤተሰብ ብቻ አይደለም ያኑት በአገር ደረጃ በተለይ አሁን ወደ ምስራቅ ኢትዮጵያ ብዙ የተጎዳን ሰው እነሱ ናቸው እኮ አየር ላይ የሚረዱት ካላቸው ብር ላይ አሁን ሶሻል ሚዲያ ላይ ምናልባት ኤሪያ ኦፍ ኢንተረስት ስላልሆነ ነው እንጂ የታመመ ሰው እነሱ ናቸው የሚረዱት። እኔ እነዚህ ማዳም ቤት የሚሰሩ ሴቶች በጣም ነው ማከብራቸው ከልቤ። አይኖሩትም ቤተሰብ ያኖራሉ፣ ወንድም አለ፣ እህት አለ፣ አካባቢው ላይ ይሄ የሚታመም ሰው አለ፣ የተቸገረ ሰው አለ። እነሱ የሚሰሩትን ስራ ግን ፈጣሪ ብቻ ነው የሚያውቀው። እነዚህ ነገሮች ግን እዚህ ሸክሙን ካላቀለልንላቸው ለውጥ አይመጣም። ሸክሙ የሚመጣው እዛ ሀገር ያሉ ሰዎች ለመለወጥ ረጅም ጊዜ ነው የሚፈጅባቸው። እድሜያቸውን እዛ ነው የሚጨርሱት። ሲመጡ እድሜያቸውን ጨርሰው በተለይ ሴት እህቶቻችን እንደ ሴት ክብሯን አይታ ልጆቿን አይታ ቤተሰብ መስርታ መኖር ትፈልጋለች። ግን ረጅሙን ጊዜ እዛ ስለሚጨርሱ አብዛኞቹ ብሮቻቸውም ይበላሉ። ያለፈላቸው ሰዎች በጣም ጥቂት ናቸው። እንደውም ኦልሞስት ወደ የሉም ቢሄዱ ነው እንትን የሚለው እድሜያቸውን ነው የሚበላው። ስለዚህ እዚህ ያለው ግን ካልረዳናቸው ካልተረዳናቸው ወጣቱን የትም አናደርስም። ለዚህ ነው ሁሉ ጊዜ የበጎ አድራጎት ስራ በጣም እኔ አመቱን ሙሉ መሰራት አለበት የሚል አቋም ነው ያለኝ። ኖት ይሄ ጊዜ ጠብቆ ሰኔ 15 እስከ መስከረም 30 ወይም ጳጉሜ ጥቅምት ድረስ አይደለም። የሰው ልጅ እድሜ ልኩን የበጎ ስራ መስራት አለበት። እኔ የሆነ ነገር ካለኝ አንተ ከሌለ ያንን መርዳት ለውጥ የሚያመጣው ደግሞ ያ ነው። ችግሮችን ደግሞ እንዴት እንፍታቸው? ችግር አለ በቃ እዚህች ሀገር ችግር አለና ምናምን የባሰ ችግር ግን ስትሰደድ ነው የምታየው። ኢቭን በፕሮፌሽናል ደረጃ የምትሄድ እኮ ብዙ ፈተናዎች ይገጥመዋል። ብዙ ወዳጆች አሉኝ እኔ ሲሄድ አሁን አረብ ሀገር ላይ ዱባይም ሳውዲም ላይ ኳታርም ማህበረሰቤን አያቸዋለሁ። እውነት ነው። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል። በዓሉ የሰላም የፍቅር የአንድነት የሁሉም ነገር ይሁንልን እያልኩኝ ለሁላችንም ጌታችን ኢየሱስ ክርስቶስ በመወለዱ እኛ ነፃ ሆንን። እሱ ደሙን አፍስሶ እኛ ኃጢአታችንን አጠበልን። ከድንግል ከማርያም ከወላዲተ አምላክ ተወልዶ እኛን አዳነን። መልካም በዓል ይሁንላችሁ። በዓሉ የሰላም የፍቅር የአንድነት ይሁንላችሁ ብዬ እመኛለሁ ውዶቼ።